አንስቼ ከነዲ ቃሏ ቤት ያስሮ ያስቀምጥኳት እኮ ነው። ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ አንቺ ነሽ አማራ በሄደበት አፈሩ ራሱ አልሸተተሽ አምቄ ይዟለሽ ገብቶሻል። መብራን ነጥቃ ወጣኛለች ካንቺ ነጥቅ እንዲነጥቃ ነው ያወጣች አመለጠች። መቤት ካሳ የለችም ሽቀላ ቀረ ቁጭ ብሎ ብር ዶላር ማወራረድ ቀረ ነቀው። ኢትዮጵያ ላይ መንግስት የለም አስደፋሻለሁ ብለሻል አይደለ? አረ እግዚአብሔር ጠባቂ መድኃኒዓለም ነው። ሁላችሁም ይሄንን ቪዲዮ እንደውም ሪከርድ እያደረጋችሁ ብትይዙትም ደስ ይለኛል። ብሞትም ለመረጃ ይሆናል። አንቺ ጉልበተኛ ሆነሽ ባለ ገንዘብ ሆነሽ እኔ ለማስገደል ስትሮጪ ከላይ ያልኩ ያልኩ መድኃኒዓለም እንደምትሞችም እያሰብሽ ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ ነው ቤት አስመጥቼ 18000 ብር የሚከፈል ቤት አስቀምጬ እግዚአብሔር ያክብርሽ አድርገሽልኛል። አዎ ባለ ውለታዬ ነሽ። እጥፉን ግን ከፍዬሻለሁ። አትንበጻደቂ ነው በየጥፍ ልጄን እያስለቀስኩ እየሄድኩኝ ስንከራተት ማንንም እየሰደበኝ እየገፈተረኝ እየተንከራተትኩ በሚሊዮን ቁጭ ብለሽ እግርሽን አወራርብሽ ብሬን በልተሻል። ታቻልሽ የልጅ እናት ነኝ መልሽልኝ። እኔን ስማጥፍታችሁ እናንተ የትም ከፍ አላረጋችኋትም። ቀሚስ ቸርቻሪ ነው። ሜቢ እኔ ጋር ብትሆን ሜቢ የቱርክ ነጋዴ ላረጋት እችላለሁ። ስማርት ስለሆንኩ ሜቢ ዱባይ ነጋዴ ላረጋት እችል ነበር። እኔ ስማርት ነኝ ብለሻል አይደል? አንቺ ስማርት ነሽ። እኛ ፋራዎች ግን ሀገራችን ቀሚስ እየነገድን እንኖራለን። ቱርክ ምን ያደርግልኛል? እኔ 4 አመት ሙሉ አይከብድም ወይ? የኔ ጥያቄ ከላቤ እንዴት እንዳቅበዘበዘሽ ያየሽ። ሰው ገሎ ሲደበቅ ደሙ እንዲያቅበዘብዘዋል ይባላል። ይቺ ጠብ አድርጌ በባዶ እግሬ እየተንገላተው የሰራዋት የበላሻት ላቤ አቅበዘበዘሽ። ስለዚህ የኢትዮጵያ ሕዝብ በሙሉ ይቺ ሴትዮ እኔም ልጅም አንድ ነገር ከሆነ ፈትፈተሹ እምቢ ብሎ አቅቶሽ አሁን ደግሞ 4 አመት ሙሉ አንድ ሰው ማሳደድ አንድን የልጅ እናት ኢትዮጵያዊ እናት እኔ ብቻ አይደለም ገባሽ? ስንት ጀግና እናቶች አሉ እንደ ግላስ ከነዲ ቃሏ ቤት ያስሮ ያስቀምጥኳት እኮ ነው። ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ ብዙ ነገር አለ። አትቀስቅሽኝ፣ በልጄ ደግሞ አትምጪ። አንቺ እንዳንቺ ወልጄሽ እንት ቤት አልከተትኩትም ገደል አራ ከነካካሽኝ ያለሽን ጉድ ዝርግፍ አድርጊ። ምን እንዳልሽኝ ምን እንደሆንኩኝ ለምን እንደወጣው ዘርግፌ ነው ማውጣት። ለኢትዮጵያ ሕዝብ አሳውቄ መሞት ፈልጋለሁ። ዛሬ መቤት ካሳን ሰርባት ይላል። ያችን ቆሻሻ ሌባ ማለት ነው ቀሚስ ቸርቻ። ስለዚህ ቆሻሻ ሌባ አልሽኝ። እኔ አልሰድብሽም እንዳልኩሽ ሌባ ማረለም ቆሻሻ ማረለም። ላቤን ጠብ አድርገሽ በሚሊዮን የሰረቅሽኝ እና የበላሽ አንቺ የኢትዮጵያ ሕዝብ መለው ሕዝብ ያውቃል። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እንግዲህ በሰላም በጤና በእናንተ ጸሎት በእናንተ ዱዓ በቤቴ መጥቻለሁ። ከልጄ ጋር ከወንድሜ ጋር እንዲሁም ከቤተሰቦቼ ጋር ተገናኝቻለሁ በሰላም እግዚአብሔር ይመስገን። የነበረኝን ቆይታ ስለምታውቁ ያው ግሸን ከግሸን ወሎ ከወሎ ደግሞ ወደ ወይና አምባ ከደሴ ከተማ ብዙ ቦታዎችን እጄ አይቼ በተቻለኝ አቅም ለእናንተ ቪዲዮ እያሳየኋችሁ ነበር። ገባ እያላችሁ ማየት ትችላላችሁ። በእናንተ ጸሎት በእናንተ ዱዓ ይኸው እግዚአብሔር ይመስገን ቤቴ መጥቻለሁ። ውድ ቤተሰቦቼ አክባሪዎቼ፣ ለማንኛውም ይሄ በጣም አሞኝ ነበር እንደመጣሁ ከመጣሁ ትንሽ ቆይት ብያለሁ። በጣም አሞኝ ለትንሽ ቀን ተኝቼ ነበረ እና ድምጼ እንደምትመለከቱት በጣም ተዘጋግቷል። እውነት ለመናገር በጣም ነበር ያመመኝ። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ቤተሰቦቼ። ስለዚህ ዛሬ የመጣሁበት ሀሳብ አንዳንዴ ነገር ብትተውት ብሸሹት የማይተው ነገር በጣም ያናድዳል፣ በጣም ይገርማል፣ በጣም ያሳዝናል እና ለመላው ኢትዮጵያውያን እንዲሁም ለተከታዮች ለወዳጆቼ ይሄን ነገር ማሳወቅ ስለፈለኩ ነው እንጂ እኔ ታውቁኛላችሁ አንድ ነገር ከተውኩት ቸክም አላደርግም፣ ቢጠበስም አይሸተኝም። ለማንኛውም ቪዲዮ ልጋብዛችሁና አብረን እንስማው። መንገድ ላይ አንስቼ ከነዲ ቃሏ ቤት ያስሮ ያስቀምጥኳት እኮ ነው። ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ አንተ አልጠየቃትም። እኔ ነኝ እኮ ከአንድ አይል ሁለት ዘፈን ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ ነው ቤት አስመጥቼ 18000 ብር የሚከፈል ቤት አስቀምጬ 10 ወር ይዤ እኔ ነኝ እኮ ሁለት ዘፈን ለህዝብ እንድታደርስ ያደርጓት። መጨረሻ ላይ ዩቲዩብ ቻናሏን ሽጣ ብሯን ተካፍላ ሄደች። በሚዲያ የሚታወቅ ነገር ነው። አልፈልግም ብላ ነው ሄደችው። ዛሬ መቤት ካሳን ሰርባት ይላል። ያችን ቆሻሻ ሌባ ማለት ነው ቀሚስ ቸርቻሪ ነው የሆነችው እሷ። እኔን ስማጥፍታችሁ እናንተ የትም ከፍ አላረጋችኋትም። ቀሚስ ቸርቻሪ ነው። ሜቢ እኔ ጋር ብትሆን ሜቢ የቱርክ ነጋዴ ላረጋት እችላለሁ። ስማርት ስለሆንኩ ሜቢ ዱባይ ነጋዴ ላረጋት እችል ነበር። እኔ ጋር ብትሆን እንደዛም ነበር ቃል የገባሁላት። አሳዝናኝ እንደ ሴት ማለት ነው። ወርቃ ሳገኛት ተርባ ሳገኛት ለልጇ ሽሮ አሮባት። እግዚአብሔር ይመስገን ትናንትና
ባመሰገን አንደበቴ ዛሬ ክፉ ቀልሜ ወጣይ ሴት አይደለም ታውቃላችሁ ታውቃላችሁ ይቺ ሴትዮ እኔ ማሳደድ ከጀመረች 4 አመቷ ነው 4 አመት ሙሉ ግን እኔ ታሳድዳለች ስለዚህ ወደሷ መልስ ከመግባቴ በፊት ህልም ከዛሬ 2 አመት በፊት ግሸን የርኩ ጊዜ ለአንድ ወር እዛ ቆይቼ ነበር ግሸንና ህልም አየሁ ስለሷ ከዛም በኋላ ህልም በሚዲያ ይነገርም ስለተባለ እኔም ለአባቶችም ተናግሬ ዝም ነው ያልኩት በራሷ እጅ ቀስቅሳ ግን ዛሬ በየሶሻል ሚዲያው እንዲሁም በቲክቶኩ ዝም ብላ የኔን ስም እንደዚህ በማድረግ ትታወቃለች እኔ ልቦና ያስተሽ መብራን ልቦና ትስጥሽ ወደ አንቺ መልስ መጣበታለሁ ወደ መልሴ ቤተሰቦችን በደንብ ሰምታችሁኝ እንድታዳምጡት ነው ያሁኑ የስላሴ ቤተክርስቲያን ገቢ ያሰባሰብን ስለነበረ መቤቴ በር ላይ ሾልዋን እንግዲህ ዛፋን ወይራዋን ዛፍ የሚያቀቀታል እጀተ ሳለሚ መቤቴ ስለምትናፍቀኝ እጀተ ሳለሚ ወደ ስራ ይመጣለው የዛሬ 2 አመት በ2006 ላይ 16 ላይ የርኩ ጊዜ ያየሁትን ልንገራችሁ መቤቴ ተቆጣለልኝ ብዬ ራሴ እየጠየቅኳት ስለነበር ጥያቄ እግዚአብሔር ይመስገን ከኔ ተለይታ አታውቅም ወላዲት አምላክ ምንም በቆሽሽም ኃጢያተኛ በሆንም ሰው ጋር ይንያል ያደረገችልኝ አረ በስመ ሰው ግን አያቸው አይደለ ሰው ሲሆን እንደዚህ ያደረኩ የማለት ባህሪ ያለ ሁላችንም ቢሆን ስለምንል እኔ ያልቀየማትም እግዚአብሔር ይመስገን እና ያህል ሾልዋን እንግዲህ ወይሯን የሚያቀሰው ግሸን ሄደ ሰው ያቃታል ከዛ በኋላ ንግሱ ካለቀ በኋላ ሰው ጋብ ይላል ለብቻ ያዛችሁኝ እውነት ለመናገር እንደዚህ ይባል እንጂ መሬት ላይ ነበር ምተኛው ቢብዬ ማለት መነኮሳቶች ማባቶችም ልጅ ምን ሰርተሽ ነው ምናምን ሲሉ አይ ብዙ በድያታለሁ ብዙ ልጇን በድያለሁ ብዬ ዛች ላይ እየተኛው ያለ የራሴን ጸሎት ያረኩኝ ዛች ሾልዋ ላይ ማለት ሸራ ማድጋራድኩም ንፋስ አይደለም የት ነው ግሸን ነው ንፋስ አይደለም እንግዲህ በቃ መብራን ቋጠሮ ይፍችል ብዬ ራሴ እየጠየቅኳት ነው እናቴ እና ህልሙ ምንድነው ያየው ስለዚህ ሴትዮ ማለትም ስለ ቴምር ጉምቤን እኔ ግሸን ነኝ እንግዲህ ወሎ ነኝ ይሄ ህልሙን ያየሁት ጉምቤን ማርያም ነው እና ቄጠማ እየተመላለስኩ ገዛለሁ ገበያ ማለት ነው ማለትም በህልሜ እየተመላለስኩ ስገዛ 4 ሴቶች ማለት 4 ሰዎች 2 ወንዶች 2 ሴቶች ሆነው ይሰድቡኛል እኔን በዛ ሳልፍ ስገዛ ቄጠማ ይሰድቡኛል አንቺ ቆሻሻ አንቺ ምናምን ያሉ ያሳቅቁኛል እዛ ሰው ማለት ይሰድቡኛል ምናምን እኔም ደግሞ ተቃጣይ ነኝ ድንግል ማርያም ልጅ ነኝ ብዬ እልፍላለሁ አሁንም ይሰድቡኛል ሁሉ ጊዜ ቄጠማ ገዛለሁ ሁሉ ጊዜ ጉምዴን ማርያም መግቢያው ላይ ምናልባት የጉምዴን ልጆች አካባቢ ልጆች ታውቁታላችሁ ሌላው ላያውቁት ይችላሉ ጉምዴን ማርያም ተወልጄ ያለሁበት አካባቢና እንግዲህ ግሸን ወሎ ግሸን ተኝቼ ነው እዛ ጉምዴን ማርያም ህልም ሳይ የነበረውና ከዛ በኋላ እየሰደው እኔም ተቃጣይ ብያልፋለሁ ይሳደባሉ እነዛ ሰዎች 4 ናቸው እና በጣም የሚያምር ጸይም ቆንጆ ፖሊስ ሲቪል ያለበሰ ፖሊስ አብሮኝ እንደዚህ ትከሻዬን ቅፍ አድርጎኝ ሲሄድ እኔ ጋር እኮ አትሂድ እኔ ጋር ከሄድክ እኮ እነዛ ሰዎች ይሰድቡሃል በጣም እያንቋሸሹ ነው እየሰደቡ ነው በቃ ሰላም ነስተውኛል እኔም ደግሞ መልሼላቸው አልፋለሁ ስለው ለዝም ብለሽልኝና ትከሻዬን እንደዚህ ቅፍ አድርጎ በጣም የሚያምር ጸይም ሲቪል ፖሊስ ነው በጣም ጸይምነቱ እስካሁን ልረሳው አልችልም የሰውየው እና ከዛም በኋላ ይቺን ቆሻሻ ቅፈት ሄዳለ ከዚች ጋር ትሄዳለች እኮ በጣም ቆሻሻ ናት ብላ ሴትዮዋን ታሳቀቀኛለች ነፍሰ ጡር ሴት ነች ከአራቱ መካከል አንዷ ይሄ የሚሆነው በህልሜ ነው ከዛ ከአራቱ መካከል አንዷ እንደዛ ስትል መቆሸሿን የታባሽ አየሻ ብሎ ንቃርጎ ሲይዛት እንደዚህ በጣም ሲይዛት እኔ ተልኬ ነው ትለዋለች እኔ በደንብ እንድታዳምጥ ቤተሰቦች ባዛኝቷ ይሄ ላውሮም አልፈለኩም ነበር ይቺ ሴትዮ ነካክታ በራሷ ጊዜ 4 አመት ሙሉ እያሳደደች ስለሆነ ልንገራችሁ ብዬ ነው ከዛም በኋላ እኔ ያን የታባሽ ታውቂያታለሽ ብሎ ሲይዛት እኛ ተልከን ነው አሸማቋት ግደሏት ተብሎ 50 ሺህ ብር በህልሜ እግዚአብሔርን አይዋዘ መስቀል ይነቀኝ ነው ማለት 50 ሺህ ብር ተከፍሎ ነው እንጂ እኛ እሷን የትም አናቃትም ትሏለች ነፍሰ ጡሯ ማን ነው እንደዚህ ያላችሁ ማን ነው ሲል ቴምር ትባላለች ቀብድ 50 ሺህ ብር ሰጣን 4 ነን ብላ ይው ብላ ጠቁማ ታሳያለች ከዛም በኋላ ለምንድን ነው ግደሏት ይሄንን 50 ሺህ ብር ቀብድ ነው ስለዚህ ግደሏትና ከገደላችኋት ብዙ ብር ሰጣችኋለሁ ብላ ሷናት የላከችም እኛ ተልከን ምናቀው ታሪክ የለም ስለና ይደወላል ህልም ራሱ አይመስል ማዛኝቷ ከዛም በኋላ ይደወላል ስልክ ሲደወል ተጠናቀቀ ያ ነገር ተጠናቀቀ ስትላው በደስታ ተጠናቀቀ መረጃ እንዳታስከትሉ ብቻችሁን ምናምን ትላለች ማን ቴምር እንሄዳለን ይሄ የሚሆነው ጉምዴን ነው እኔ የተኛሁት ደግሞ ግሸን ነው የዛ 2016 ላይ ነው ታዲያ ይሄን ህልም ያየሁት ያው ነው አይደለም ከዛም በኋላ ስንሄድ 4 ናቸው ቤት ውስጥም ራቁቷን በጡት መያዣና በፓንት ብቻ ነው ያሉት
ሲጋራ አለ፣ ጫት አለ፣ ሲሻ አለ፣ የሌለ ነገር የለም። ፖሊሶች ክብብ አድርገው እንደዚህ ያንጠለጥሏትና ይወጣሉ። በፓንትና በጡት መያዣ ብቻ ነው ያዩት እዚህ ሴትዮ። ከዛም በኋላ ለምንድን ነው ስባል እየቀጠቀጡ ለምንድን ነው ስባል መልስ የላትም። እየቀጠቀጡ ቤት ይዘዋት ይሄዳሉ። ጉምደይ ማርያም ፖሊስ ጣቢያ ይዘዋት ይሄዳሉ። ከዛ ጉምደይ ማርያም ፖሊስ ጣቢያ እየቀጠቀጡ ይዘዋት ሲሄድ ሰው ሁሉ ድንጋይ ይወረውርባታል። ቆሻሻ ሀገር አሰዳቢች ግብረሰዱ ምናምን እያለ ድንጋይ ይወረውርባታል። ከዛ መጨረሻ ላይ እኔ አስፋልቱ የጉምደይ ልጆች ታውቋታላችሁ፣ ይሄን ቪዲዮም ልታዩት ትችላላችሁ። አስፋልቷ ጉምደይን አስፋልት ላይ ጉምደይ ማርያም አስፋልት ላይ እንበረከካለሁ። ተንበርክኬ እጄን እንደዚህ ነው የምዘረጋ። እጄን እንደዚህ ዘረጋና ከዛም በኋላ የድንግል ማርያምን ታሪክ ለዓለም መናገር አለብኝ። ለዓለም ልናገር። ይቺ ሴትዮ እኮ ሰይጣን ናት። ከሰይጣን ጋር እኮ ነው አብራኛ ኖረች ድንግል ማርያም። እንዴት እንደምሆን ህልምን እንግዲህ የሚያለም ሰው ነው የሚያውቅ። ከሰይጣን ጋር እኮ ነው አብራኛ ኖረች። እመቤቴ የእመቤቴን ታምር ተመልከቱ። ከሰይጣን ጋር እኮ ነው እስካሁን የኖርኩት። ከዚህ ሁሉ አደጋ የጠበቀችኝ ብዬ ስላድኗን እንዲህ ከጉንፌ ትንሽዬ ስላድኗን ውጥት አድርጌ እንደዚህ አድርጌ መኪና በጣም ብዙ መኪና አለ። ሰው በጣም ከቦኛል። ዞር ብዬ አስፋልት ታውኝ። ዛሬ ለዓለም የድንግል ማርያም እንዲህ ነው በቃ አዛኝታ መቼም የማይረሳኝ ህልም በህይወቴ አይቼው የማላውቀው። ከዛ ዛሬ እኮ ስለ ድንግል ማርያም ዛሬ ልናገርበት። እመብርሃን የኔ እመብርሃን እኔ እኮ ብዬሽ ነበር በገንዘብሽ አታሸንፊኝም፣ ገንዘብ ስላለሽ እኔን አታሸንፊኝም ብዬሽ ነበር። እኔ እኮ የድንግል ማርያም ልጅ ነኝ፣ የእመብርሃን ልጅ ነኝ፣ ተቃጣይ የኔ እመብርሃን ልጅ እያልኩ እጄን እንደዚህ በቃ በዛ ህዝብ መሀል ከዛ ለህዝቡ እየመሰከርኩ ምን እያልኩ ከእንቅልፌ ብን ከዛ ስነሳ ላቤም እንባዬም አንድ ላይ ወርዷል። በቃ ከዛ ወይራዋ ስር ተነሳውና እመቤቴ ይሄ ነገር ምንድነው? ወላዲተ አምላክ ምንድነው? ምን እየሆነ ነው አልኳት እና ጸሎቴን አድርጌ ለአባቶች ተናገርኩኝ። እንደያፈታቱ ፈቱልኝ። እዛ ዝም አልኩ። ይሄን ነገር ለህዝብ ልናገር እንዲያልኩና አራ እመቤቴ ተይው እንደው ምንም ክፉ እንዳይነካት ብዬ ዝም አልኩ። እንጦጦ ማርያም ደግሞ በጣም ሲከፋኝ ወደ ገዳም ነው የምሮጠው። ማንም ሰው የሚሮጠው ወደ ገዳም ነው። እንጦጦ ማርያም ለ3 ቀን ነው ለ4 ቀን እስኪ እናቴ ገደርሽ በጣም መብራን ጋልኩና ሄድኩና ዝም ብዬ እሁድ ገባው። እስከ ሮብ ኋላ ህልም አየሁ። ስለማን ነው እኔ የምጠይቃት ጥያቄ እኮ መቤቴ ሌላ ነው፣ ማየው ህልም ሌላ ነውና ስለሷ ነው ህልም ያየው። ህልሙ ምንድነው? ዳቦ ትልቅ ዳቦ ጋግሬ የጥቁር ስንዴ ዳቦ ጋግሬ እኔ ሶፋ ላይ እንዲገደም ብያለሁ። ጻ ልጅዬ ወንድ ልጅ ጻ ልጅዬ ከዛ በኋላ ያንን እንትኑ ላይ አስቀምጫለሁ። ዳቦውን ጠረጴዛው ላይ መታ ቁርስርስ ታደርጓለች። ቴምር ምን ሆነሽ ነው? ወንድ ሳይመጣ እኮ ዳቦ ሴት ልጅ እኮ አይቆረስም፣ ዳቦ እኮ አይቆረስም ነውር ነው። ምን ችግር አለው? እናንተ ደግሞ ማካበር ትወዳላችሁ ስትልኝ በቃ ከቆረሽው ላይ ቀር ይሄንን ዳቦ የኔ ቢጤዎችንም ልጥራና ልስጣቸው ብዬ የኔ ቢጤዎችን ከነ ልጆቻቸው ደካሞችን ድርድር አድርጌ የሆነ ታቦት እየጠራው ዘክራቸዋለሁ እነዛ ሰዎች። ከዛ እየዘከርኳቸው እያለ በመሃል የሆኑ ካህናቶች ጥምጣማቸው በጣም ሲያምር እግዚአብሔርን ጠምጥመው ይገቡና ቀጥ ብለው ጓዳ ይገባሉ። ጓዳ ይገቡና መስኮቱ ክፍት ነው ጓዳ ይዘምራሉ። እየዘመሩ ለመቤቴ እየዘመሩ ወይ ምንድነው የሚጮሁብኝ? እነዚህ ደግሞ መጮህ አይሰለቻቸውም ብላ ብድግ ብላ አንቺ ለመቤቴ እኮ ነው የሚዘመረው እንዴት እንደዚህ ትያለሽ? ስለ እናንተ ምንድነው ብላ ብድግ ብላው ትሄዳለች ዳቦውን እየበላች። ከዛ በኋላ ይሄ የሚሆነው በህልሜ ነው እንግዲህ በአሁን እንዳይመስላችሁ። ከዛ በኋላ ወይ አባቶችማ እንደዚህ ለመቤቴ ሲዘምሩ ቆይተውማ እንደዚህ ሆኖማ ባዶቻቸውን አይሄዱም። ምን ላምጣላቸው ብዬ ዳቦ አልቋል፣ እንጀራ በቤት የለኝም። ስለዚህ ከሱቅ እንጀራ ገዝቼ መምጣት አለብኝ። ለስላሳ ላምጣላቸው ምሪንዳ ብዬ እየሮጥኩ ልጁም ወዲያው ካጠገቤ ተፈልየ የታቀፉት ልጅ የለም። እየሮጥኩ እጄ ከዛ ዳቦዬን ምሪንዳን ምናምን ገዛቼ ስመጣ መስኮቱ ክፍት ነው ብያቸው በመስኮት ወጥተው ሄደዋል። ከዛ አዝና አልኩኝ በቃ አዘንኩ። ስለመቤቴ ሲዘምሩ ቆይተው እንደው ምንም ሳያረጉ ይሄዳሉ። እንዴት እንደዚህ ያደርጋሉ ሳይበሉ አፋቸው ሳይሽሩት ብዬ ነጠላ ከሶፋ ላይ ብድግ አድርጌ ቤተክርስቲያን በዛ ቅስፈት ቤተክርስቲያን ሄድና ይሄ የተበሳሳች ሴትዮ ምን አባሽ አመጣሽ እዚህ? ለምን መጣሽ? ስሚ አንቺ ነባ እኮ የኔ ባል ነው፣ ነባ የኔ ባል ነው፣ እንደራስሽ ባል ደግሞ የኔ ባል ነው እያልሽ በሚዲያ ትናገሪያለሽ እንዴት ለንገሪ? ሴትዮ በጣም ጥቁር ናት፣ የተበሳሳ ነው ሙሉ ሰውነቷ፣ በጣም ነው የምታስጠላው። ከዛ ኧረ በስመ አብ አንቺ ይሄ ቤተ መቅደስ ነው፣ ጸሎት የምናደርግበት ቤት ነው፣ አትረብሽ ስል ምን ታመጫለሽ ምናምን ብላ ሴትዮዋ ነው እዛ ቤተ መቅደሱ መሀል ላይ ማለት ነው። ከዛ በስመ አብ አልኩና አሁን ነጠላዬን አንስቼ ጸሎቴን አድርጌ ሲሄድ መንገድ ላይ ሁለቱ ነው አንድ ወንድና አንድ ሴት በጣም ትልልቅ ድንጋይ ይዘው ያንን ድንጋይ አንዷ እዚህ ጋር ተወረወረ። በጣም ትልቅ ለ5 ለ6 የማይነሳ ድንጋይ ነው።
እዚህ ጋር ስትወረውርብኝ ደግሞ በዚህ በጆሮዬ ትንሽ ተለል ይላል። በጣም አልወድቅም፣ ገድገድልና ሳልወድቅ እቆማለሁ። ጡቷ ተለቅ ያለ በጣም የምታምር ጸይም ሴትዮ አጠገብ ያለች ቢጃማ የለበሰች እንደ እናቶች አስተሳሰር ሻሽ ያሰረች ሴትዮ እና በጣም ከዛ አሁንም ወንዱ መጥቶ ያቺ ሴትዮ እንደዛ ታኛለች። ወንዱ መጥቶ ይመታኛል። አንድ አይነት ቦታ ላይ ነው የሚመቱኝ። ሲመቱኝ ደግሞ ተለል ይላል በጆሮዬ። ከዛ አልወድቅም፣ እንገዳገድና ሳልወድቅ እቀራለሁ። በሶስተኛው ቴምር ትመጣለች። አንዳች የሚያክል ድንጋይ ይዛ ትመጣለች። አሃ አንቺ ሴትዮ ግን ምን አድርጌ ነው እንደዚህ የምታሳድጂ? ምን አድርጌሽ ነው? ቅድም ታርቀን እኔ ቤት ዳቦ በልተሻል ነበር እንዴ ስላት፣ እኔ አንቺን ካልደፈው ከምድረ ገጽ ካላጠፋው አልኖርም በሰላም ትለኛለች። ገጠራማ ቦታ ሆኖ ዳገት ነው። ዳገት ላይ ከታች ሁለት ጸያይም ፖሊሶች እየሮጡ ወደኔ ይመጣሉ። ከዛ እንትን ይሉኛል። በቃ ማለት ለሶስት ሊገሉኝ ሲሉ እኔ እንደ ስፖርተኛ እንኳን አይደለም እንደ ስፖርተኛ ግልብጥ ብጥ ብዬ ሶስቱን ማስተኛቸዋለሁ። ከዛ ያቺ ሴትዮ ጸይም የምታምሯ ጡቷ ተለቅ ያለች ደርበብ ያለች ሴትዮ ታየኛለች። አንቺ ሴትዮ አልኳት፣ ለምን አገላገኝም አልኳት። እንደዚህ ሊገሉኝ እኮ አቅም የላቸውም አንቺን የመግደል አይገሉሽም። እና እሺ ጥፋተኛው ማን ነው? እኔ ከዚህ በፊት ከዚች ሴትዮ ጋር በገንዘብ ተጣልቼ ነበረ። በገንዘብ ተጣልቼ ታርቀን ይቅር ተባብለን ታርቀን ከዛ እኔ ቤት ቅድም ዳቦ በልታለች። አሁን ደግሞ እነዚህን ቀጥራ ልታስገድለኝ ነበር ስል አይዞሽ እኔ ከጎንሽ ነኝ፣ ሁል ጊዜ እኔ ከጎንሽ ነኝ ትለኛለች ያቺ ጸይም ሴትዮ። ከዛ ፖሊሶች እየሮጡ መጥተው ይገላግሉንና እየሮጡ መጥተው ፖሊሶቹ ከዛ ፖሊስ እላለሁ እኔ ይሄ እንደው እንዲህ ጥፋት ካለብኝ እኔ አንድ ነገር ካጠፋው አይደለም እንደዚህ ዘግዝቀ ስቀለኝ ይሄው ለማተቤ አንገቴ ይበጠስ ይሄው እሙት ብዬ በቃ ምን አለው ገብርኤልን ማረም ይልብሩ ምለው ይሄው ይሄ ያሰርኩት ማተብ አንገቴን ይበጥሰው እንዲህ ዘግዝቀ እንኳን ስቀል አንድ ጥፋት የለብኝም በጥቅም ነበረ። ከዛ ታርቀን ቤቴ ዳቦ በልታለች ቅድም። እሷ ግን እያሳደደችኝ ነው። ምን አጠፋው ፖሊስ እያልኩኝ ከዛ ሴትዮ ይሄው እቺ ሴትዮ ምስክር ናት። ከመጀመሪያው ጀምራ እየተከታተለች ነበረ ስላት ልጄ እንደማይጥሉሽ እኮ ስለማውቅ ነው ከጎንሽ ሆንኩት። እኔ ያለው አትፍሪ፣ እኔ አውቄ ዝም ያልኩሽ ፈተናዎችን ተቆቁመሽ እንድታልፊ ብዬ ነው። እንድታልፊ አንቺ ጀግና ስለሆንሽ ተቆቁመሽ ታልፊያለሽ። ሲጥሉሽ ዝም ብዬ አላይም፣ እባክሽ አትፍሪ። እኔ ያለው እኔ ሄጄ መስክሬ ነፃ አወጣሻለሁ። እኔ ፖሊስ ጣቢያውን አትፍሪ ስትል እኔ ፖሊስ ጣቢያውን አልፈረውም፣ ግን ውሸቴን አይደለም ጥፋተኛዋ እሷ ናት እያልኩኝ ተያይዘን ፖሊሶችን አይዞሽ እኛ ከጎንሽ ነን። ከታች ጀምረን እያየን ነበር። ጥፋተኛው ማን እንደሆነ ስለምናውቀው እኛ ከጎንሽ ነን። አዛኝታ ነምራችን ነው። ህልም ራሱ አይመስልም ባዛኝታ። ከዛ ይሄ ህልም አሁን የሆነ እንዳይመስላችሁ 2016 ላይ ሱባኤ ስገባ ነው። አሁን እንዳይመስላችሁ እግዚአብሔር ይመስገን 2016 ላይ ነው። እና ከዛም በኋላ እኛ እኮ እያየን ነበር፣ ግን ወደ ፖሊስ ጣቢያ መሄድ አለብን፣ እኛም ከጎንሽ ነን፣ ማንንም አይነካሽም ብለው ይዘውን ሲሄዱ ብልን ከእንቅልፌ እና በረንዳ ነበር አጋጣሚ የተኛሁት። በረንዳ አካባቢ ነበረ የተኛሁት ማለት ነው። ከዛም በኋላ የብንናልኩ ከእንቅልፌ ደወል ተደወለ። ልክ ደወሉ ሲደወል ከእንቅልፌ ብንናልኩ ተመልሶ አይተኛ ይህ ህልም እና ይህ ህልም እያየሁ ኧረ መብራን አንቻለሽ ወላዲት አምላክ አንቻለሽ እያልኩኝ ብዙ ዛቻ አለ በዚች ሴትዮ። ብዙ ነገር ትዝትብኛለች ለማስገደል በህልም የሚያየሁትን በአካል መጥቷል። እግዚአብሔር ይመስገን በእኔ አቅም ኖሮኝ አይደለም፣ አቅም የለኝም። አቅሜ ድንግል ማርያም ናት። እኔ መብራን እያለች ማለት ሰይፍ ቢመጣ ይቆርጠኝ። በቃ አቅም የምናገረው ሰይፍ ቢመጣ የሚቆርጠኝ ሴት አይደለም። ጻድቁኝ እንዳይመስላችሁ፣ እንደኔ ረከሰ እንደኔ ልጇን የሚበድልባት በዚህ ምድር ላይ የለም። ግን ድንግል ማርያም ታድነኛለች አለች። በቃ የጌታዬ እናት ከኔ ጋር ናት። ዓለም እንዲያውቅልኝ የምፈልገው ማክስ እንኳን የማረግ ሰው አይደለም። ታክሲ ተጠቅሜ ነው የምሄደው። ስለዚህ ለማስገደል ብዙ ሰዎች ልካለች። በካሜራ ማኖች እንኳን መታ ጠቀም ያለ ብር ልስጣችሁ ያለ መረጃ ግደሏት ቤቷን ስለምታውቁት ብላ ካሜራ ማኔ ምንድን ነው ያላት? አንቺ አላት ምን አይነት አውሬ ነሽ? ምን አይነት አረመኔ ነሽ? ብቻዋን ጀግና ልጅ አንድ እናት ብቻዋን ልጅ የምታሳድግ ጀግና እናት ናት። እመቤት ላይ እንኳን እንደዚህ ልገድ ክፉ አላስብም። ሰድቦኝ ነበር የሆነ ካሜራማን ነበርና ከሷ ጋር እንደዚህ እየተመሳጠሩ በሚዲያ እየሰደበ ነበር። የሆነ ሰዓት ዝም ነው ያልኩት፣ ለማደግ ነው ብዬ ዝም ነው ያልኩት። ለማደግ ብዬ ነው እንጂ እንደዚህ ያደረኳት አላደርገውም ብሏታል። በብዙዎችን እየላከች ልታስገድል ሞክራለች። ምንም ብያት አይደለም ታውቁታላችሁ። አድርጋልኛለች። ባለውለታዬ ናት እግዚአብሔር ይመስገን። ግን ስታደርግልኝ ማወቅ ያለባችሁ ቤተሰቦቼ ከድንግል ማርያም በታች ደርሰሽልኛል ብዬሻለሁ። አሁንም ደርሰሽልኛል። በቃ ሀቅ ነው፣ ሀቅ ስለሆነ ግን ደግሞ በጣም ታዋቂ ስለሆንኩኝ ቢዝነስሽን ሂሳብሽን አወራርደሽ ነው ወደኔ የመጣሽ። ሌሎችን ለምን እንደኔ አላወጣሻቸውም? ሌሎችን ስለማይታወቁ ቪው ስለማያመጡ ነው። ጎዳና ደግሞ አላገኘሽኝም እግዚአብሔር ይመስገን።
ምግብ እየሰራው ነው ያገኘሽኝ። ምግብ እየሰራው ከዛም በኋላ ከምግብ ቦታ ነው 6 ኪሎ ምግብ እየሰራው ነው ያገኘሽኝ። 18 ሺህ ብር የተከራይሽበት ቤት ደግሞ ለማንቺ እኮ አራጣ 100 ብር አብድርሽ በሳምንቱ 300 ብር የምትቀበይ ሰው ነሽ። ቴምር እንከባበር እንጂ ፈርችሽ አላውቅም። አክብሬሽ ነው እንዳንቺ አልሳደብም። ባለጌ አላሳደገኝም። ጨዋ ማህበረሰብ ነው ያሳደገኝ። ጨዋ ቤተሰብ ነው ያሳደገኝ። ኩሩ ኢትዮጵያዊ ነኝ። ምክንያቱም እኔ ስሰደብ መለው ያሳደገኝ ወገኔ እንዲሰደብብኝ አልፈልግም። የከሌ ሀገር ለምሳሌ እኔ ጎጃም ነኝ። እኔ ጎጃም እንዲህ ብላ ተብሎ በጥሩ ነገር ሲነሳ እንጂ እንደዚህ ተብሎ በአካባቢንም ሆነ ሀገሬን ኢትዮጵያንም ሆነ ምንም ማሰደብ አልፈልግም። አንቺ ለይቶልሻል። ዲቃላ ላልሽው ደግሞ የኔ ልጅ ዲቃላ አይደለም። የተሞናሞና አባት አለው። በወቅቱ አልደረሰልኝም። ቸግሮ የነበረ አሁን ይለምነኛል፣ ይንከራተታል። አልፈልግም ብዬ ቆራጥ ሴት ስለሆንኩ ነው። ብዙ መረጃ ስላንቺ ያውቃል። አንቺ አለሽ አይደል እንዴ? ብዙ እኔ ብቻ ሳይሆን ዓለም ያውቅሻል ስላንቺ። ልክሽን የምነግርሽ አርፈሽ እንድትቀመጭ ነው። የቱርክ ቀሚስ ቱርክ እኔ እኮ ኢትዮጵያዊ ነኝ እንደምትመለከችኝ። ሀበሻ ነኝ፣ ኢትዮጵያዊ ነኝ። ቱርክ ሳልባጃቸውን ነው የሚሸጡት። ኢትዮጵያዊ ቅመም ግን እጀ ባለሙያ ቀምሞ ሸምኖ ምንም ገላ ያልተነካካ ልብስ ነው እኔ ለህዝቤ ለተመልካቼ እንዲሁም ሀገሬንም ባህሌንም እያስተዋወቅኩ ያለሁት። የቱርክ ቀሚስ እናንተ ቀሚስ ቸርቻሪ ነው ያልሽ። አንቺ ገላሽን ትቸረችሪ ይል እንዴ? ምን ችግር አለው? አናውቅም እንዴ? ስላንቺ ብዙ ጉድ ከማውራቴ በፊት አርፈሽ ተቀመጭ። ስለኔ 4 አመት ሙሉ ለመግደል እያሳደድሽ አልተሳካልሽም፣ ወደፊትም አይሳካልሽም። አንቺ እኮ ገላሽን እየቸረቸርሽ ስታረግጅ እያስወረድሽ የምትኖር ሴት ነሽ አይደል እንዴ? ብዙ መረጃዎች ስላንቺ እኮ አሉኝ፣ አውቃለሁ። እኔ ብቻ ሳይሆን ዓለም ያውቅሻል። ለክብርሽ ቢዝነስሽ እንኳን እንዳይቀር ማለት ነው። ስታረግጅ የምታስወርጅ ነፍስ የምታጠፊ እግዚአብሔር የገነባውን ህንጻ የምታፈርሽ ሴት ነሽ። የኔ ልጅ ግን እንደዛ ልትይ አይገባሽ። አቅሙም የለሽ መብቱም የለሽም። ልጅ የሚበላው አላጣም። እግዚአብሔር ይመስገን። እድሜ ለኢትዮጵያ ህዝብ። ቸገረኝ ብል እኮ የሚያደርግ አንቺ አይደለሽ እንዴ? ቸግሮኛል ብለሽ ዩቲዩብ ቻናሉ እንዲያድግ ተቸግሬያለሁ በይያልሽ ለማኝ ያደረግሽኝ አንቺ አይደለሽ እንዴ? ደግሞ አማራ ነኝ ስትይ ማፈር አለብሽ። አማራ ማለት ይሉንታ የሚያቅ የኋላውን ዞር ብሎ የሚያስብ ያደረግሽለትን የማይረሳ ፈርሃ እግዚአብሔር ያለው ህዝብ ነው። አንቺ ኢትዮጵያዊ አይደለሽም። እንኳን አማራ አናቅሽም። አፈሩ መሬቱ የኢትዮጵያ መሬት አንቺን አታቅሽም። ኢትዮጵያዊ ስነ ስርዓት አጠቃላይ ህዝቡ ኢትዮጵያዊ ፈርሃ እግዚአብሔር ያለው ስነ ስርዓት ያለው እምነት ያለው ነው። አንቺ እኮ ምንም አይነት እምነት የለሽም። ሙስሊምም አይደለሽም፣ ክርስቲያንም አይደለሽም፣ ምንም አይደለሽም። ጉድሽን ከማውጣቴ በፊት አርፈሽ ብትቀመጪ ይሻልሻል። አልፈራም። መሀል አዲስ አበባ ነው የምኖረው። በብሬ ኢትዮጵያ መንግስት የሌለበት ሀገር ነው። አስደፋሻለሁ እስከነ ልጅሽ ብለሽኛል። አልተሳካልሽም። እስካሁን አልተሳካል። ውጭም ቢሆን ገላሽን እየቸረቸርሽ ነው የምትኖሪ። አትበጣጠሽ፣ አትንበጻደቂ። ይሄ ነገር የሚታሰረው ምላስሽ ለመልካም ነገር ተጠቀሚበት። ማንሽ ስማርት ብትሆኝማ ሰዎችን እየወጣሽ እኮ አታንቋሽሽም ነበር። ስማርት ጭንቅላት ያለው ለሰው ልጅ ክብር ምን እንደሆነ ያውቃል። ያደረገለትን የሚያወራ አይደለም ስማርት አይደለሽ። ስለዚህ ቆሻሻ ሌባ አልሽኝ። እኔ አልሰድብሽም እንዳልኩሽ ሌባ ማረለም ቆሻሻ ማረለም። ላቤን ጠብ አድርገሽ በሚሊየን የሰረቅሽኝ እና የበላሽ አንቺ የኢትዮጵያ ህዝብ መለው ህዝብ ያውቃል። ችዬሽ ተቋቁሜ ያደረግሽልኝን ላለመርሳት ያኔ የክፉ ቀን ያወደርሰሽልኛል። ሙሉ የቤት ዕቃ እንኳን ስሰጥሽ ቤትሽን ሳላቆም እንኳን መጥቶ ጥበቃ ያልሽው ሰው ሲወስደው ሽጦ ጠፋ ብለሽ እኮ ክደሽኛል። አይኔ እያየ ሙሉ የቤት ዕቃ ዛሬ አንድ ማንኪያ ውድ ነው። እኔ ልጅ እናት ነኝ፣ ደሃ ነኝ። አንቺ ቱርክ አይደል እያመጣሽ የምትሸጪው? እኔ ደግሞ አቅሜ የለኝም። ኢትዮጵያ ውስጥ የምኖረው ደሃ ነኝ። ኑሮ ተወዷል። ሙሉ የቤት ዕቃ ስክጂኝ ምንም አላልኩሽም። ቴምር አንቺ እያደረግሽልኝ አይደለ? ለምንድን ነው ሚዲያ ላይ ወጥቼ ቸገረኝ መስል ለምኝና ሰብስክራይቡ ይደግ ያልሽኝ አንቺ ነሽ አይደል እንዴ? ብዙ ጉድ አለኝ። አውጪው። ያንቺ ጉድ እንደውም ይበልጣል። እኔ አስተዋይ ሰው ስለሆንኩ ፈርሃ እግዚአብሔር ስላለ ብዙ ነገርሽን አላወራሁትም። ያንቺን ጉድሽን የሩብሩብን አላወራሁትም። ምክንያቱም ማውራትም ስለማልፈልግ ትናንት ያሳለፍነው የማውቀው ማውራት አልፈልግም። ግን በልጄ አትንጭ አለሽ እኮ ምንም የሌለ በቅርቡ ነው። ለአንዱ ልጅ ነው የሚገርምሽ። እግዚአብሔር በሁለት ልጅ ደግሞ በቅርብ ቀን ሲባረከ ይታያልሽ። የኔ መድኃኔዓለም ሰማይና ምድርን የዘረጋው መድኃኔዓለም የድንግል ማርያም ልጅ እኔ ልጁን ከፍ ሲያደርገኝ ታያለሽ። ጠብቂ። ቱርክ ምንድነው? ሳልባጅ ነው የምትለብሽው። እኔ ግን በአገሬ ምርት በዘር ማንዘሬ በእናት አባቴ በኢትዮጵያዊነት ኮርቼ የምኖር ነኝ። በንግድ ዓለም ስቆጣጠር ታያለሽ። ግን የአገሬ ምርት ነው ቱርክ። ለኔ ምን ነው? ምን ቤታውቋለሁ? ቱርክ ዱባይ ነው ታውቃታለሁ። ዱባይ ምንድናት?
እኔ ኢትዮጵያዊ ሀበሻ ነኝ ገባሽ አክብሬሽ እንጂ ፈርችሽ እንዳይመስል ዝም ያልኩሽ እዚቺ ምን ስትይ እምቅ አድርጌ እንደዚህ ያለችን ብዬ ለሚወደኝ ህዝብ ያልተናገርኩ አክብሬሽ ነው የውሸት መኪና የውሸት ሰርጀሪ ተሰርተሽ መኪና ተገለበጠ ተብሎ ሲወራ ታስታውሻለሽ እኔ ግን ይሄው መብርሃን አንደበቴን ተሰረው ጉምደይ ማርያም ነበርኩ የዛኔ ሄጄ ስቅስቅ ብያልሽ መብርሃን ወላዲት አምላክ ክፉ እንዳይነካት ምንም እንዳትሆን ያልኩት ይሄ ምላሴን ተሰረው መቤቴ አንቺ ግን ሪከርድ ያደረግሽ አስደውለሽ ምንድን ያልሽው እንኳን ደስ አለሽ ሙዬ ቴምርም እኮ ልትሞት ነው አንቺ አልኳት የደወለችልኝ ራሷ አጠገብ ተቀምጣ ማለት ነው አንቺ ቴምር እኮ ባለውለታዬ ናት እንዴት እንደዚህ ትያለሽ እኔ ግን ጸሎት አድርጌላን የመጡ ብያታለሁ ለራሷ በሌላ ስልክ አስደውላ በየኮሜንቱ እየገባሽ አንገትሽን የሚያስደፋ መከራ ይጣልብሽ አንቺ ስላልሽ ነው መቤካስ አንገቷን የሚያስደፋ መከራ የሚጥልባት አስገድኝ ነው ያስገድኝ ሞት በኔ ብቻ አልተጀመረም ስንት ጀግና ለሀገራችን እንኳን እየተሰው ነው ስንት ጀግኖች እየሞቱ ነው እኔ ምንድነኝ ሞት ብርቅ አይደለም መኖር መሞት ያለ ነው ወደ ራስሽ ተመለሽ 4 አመት ሙሉ ማሳደድ አይገርምሽም 250,000 ሰብስክራይብ ነው አይደል ያለኝ ጠብቂ ቤተሰቦቼ እኔ ተከታዮቼ ሚሊየንስ ያስገቡኝ ቁጭ ብለሽ በየቲክቶኩ መቤት እንዲያርገኝ ከጎዳና ያወጣት እኔ ነኝ ያልሽ አንቺ ታወሪያለሽ እኔ ሄጃለሁ ክብር ለመድኃኔዓለም የህዝቤና የሀገሬ ሰላም ማጣት ነው እንጂ እስካሁን መሄድ ነበር ይሰማኛል ወገኔ ሲሞት ኢትዮጵያ ስትረበሽ ስለሚሰማኝ ነው ታውቂያለሽ ደግሞ ስሜቴ አይደል እንዴ አንቺ ማን ስለሆንሽ ነው እኔን ከጎዳና ለምን ሌላ ወገኖችን ከጎዳና ለምን አላነሳሽ ታዋቂ ስለሆንኩኝ ቢዝነስሽን ሂሳብሽን አወራርደሽ ነው በሚሊዮን ላቤን ጠብ አድርገሽ በልተሽ ወጥቻ አልተናገርኩም ፈርሃ እግዚአብሔር ያለኝ ሴት ነኝ አውቀ አምላኬን ማስቀየም ስለማልፈልግ 200,000 ብር 300,000 ብር በአካውንት የታስገቢና ለቤተሰቦች ለከሌ ላኪቲና በእኔ ስም ግን 300,000 ብር 200,000 ብር 100,000 ብር እንደገባ መረጃ ትይጂና እኔ ግን 5,000 ብር ነበር በወር መስጪ እሱንም ደስ ሲልሽ በዛ ከተባለ 10,000 ብር ከዛ በኋላ ምን እንደምታርቅ ተቀለች ቤተሰቦች ያንን ትልክና ደረሰኝ እሷ ጋጃለ ሴራ አስባ የምትንቀሳቀሰው ነች ያ ደረሰኝ የኛ ልክ ያለው እንዲባል ማለት ነው ከዛ ለኔ 5,000 ብር 4,000 ብር 10,000 ብር ነው መሰለኝ እንደዛ ምን ያልከፈኝም በቃ ዝም ምን ያልኩ አይታችኋል የዛኔ ራሱ ቤቷ ቁጭ አድርጋ እንደዛ ስታስረግረገኝ ዝም ምን ያልኩኝ በኋላ ላይ ነው በጣም ሲበዛ ቢበልጀስ መጣ ሐና ዮሐንስ ጋር እጄ ተናገርኩት እንግዲህ ብዙ ነገር ብለሻል አንቺ ሀብታማ እኛ ደግሞ ድሃዎች ምን ችግር አለው ምንም ችግር የለውም እኮ አንዱን አንስቶ አንዱን ማገዝ ኢትዮጵያዊ ባህል ነው ደግሞ የፈጠረኝ አምላክ የት ነው አድሜ ለኔ የምትይ አንቺ ምንድነሽ አንቺ እኮ እንደኔ ሰው ነሽ አራጣ እየተበደርሽ የሰው ላብ እየበላሽ ገላሽን እየቸረቸርሽ ነው እንደዚህ እየወጣሽ የምታወሩ አይደል እንዴ ብዙ ጉድ እኮ አውቃለሁ ስላንቺ ብዙ ጉድ ዩቲዩብ ቻናሉን እንኳን ሽጬዋለሁ ብለሽ ለኔ 80,000 ብር ሰጥተሽ ወሰሽው እግዚአብሔር ያክብርሽ አልከፋኝም ሌሎች በሚሊዮን ሲጫረቱ መቤት ማግኘት አለባት ሲባል እንደዛም ብለሽ ወሰሽ እኔ ማልከፋኝም ጎዳና ወጥቼ ሞድቅ መስሎሽ ነበር እግዚአብሔር ይመስገን ቢቸግረኝ ኢትዮጵያ ነው ቸግሮኛል ችግር በኔ ብቻ ነው እንዴ የተጀመረው መቸገር በኔ በመቤት ካሳ ብቻ ነው የተጀመረው ሀገር ትቸገራለች ህዝብ ይቸገራል ሁሉም ይቸገራል ግን እንዳንቺ የሰው ላበልጭ አይደለም እኔ በላቤ ነው የምኖረው እግዚአብሔር ይመስገን አንቺ እኮ የዳቢሎስ ፈረስ እኮ ነሽ ዳቢሎስ እኮ እንደፈለገ ነው የሚያሽከረክርሽ ካንቺ ማልፈሽ እኔን እኮ የሱ ታዛዥ ልታረጊ ሞክረሽ ነበር መብርሃን ነጥቃ ወጣችኝ እንጂ አምላክ አለኛ መድኃኔዓለም ሰማይና ምድርን የዘረጋ የራስሽ አልበቃሽ ብሎ እኔን ማጋነንት አምላክ ልታረጊ ነበርኩ አንቺ ነሽ አማራ በሄደበት አፈሩ ራሱ አልሸተተሽ አንድ ነገር አንድ ሽሮ አንድ ዳቦ በሻይ ገዝተሽ እኮ አመት የምታወሪ ሴት ነሽ እኔ እኮ ከነመፈጠርሽ ረስችሽ በኮሜንት ትገቢያለሽ ቲክቶክ ላይ ትገቢያለሽ ዩቲዩብ ላይ ትገቢያለሽ ኮሜንት መከራ የሚያስደፋ አንገት የሚያስደፋ መከራ ትያለሽ ያባይ በረሃ በበላሽ ትያለሽ እንደዚህ ትያለሽ እየከፈልሽ እኔን እንድሰድቡ ታደርጊያለሽ ብርሽ ከሰረ እንጂ እመቤት ካሳ ምንም አልሆነችም የሆንኩት ነገር የለም የሚያቀ ህዝብ ጠንቅቆ ያቀኛል ብር እየከፈለች ለአንዳንድ ሰው ብር እየከፈለች ማለት ማሰደብ ጀምራ ነበር አልተሳካም የኔ መብርሃን ይትዳ ወላዲት አምላክ ይትዳ አንቺ የምታመልኪው ሰይጣን ግን አንገትሽን አስደፋሽ አንጨረጨረሽ እንደዚህ ካንቺ ምን ይሰረቃል ምን አለሽና አራጣ ምትበይ እኮ በዚህ በሰለጠነ ዘመን ከተማ እየኖርሽ እኮ ከደካማ ከደሃ አራጣ ምትበይ ሴት እኮ ነሽ ቴምር ተይ እንጂ አራጣ ዛሬ 100 ብር ካበደረቻችሁ ዛሬ ሳምንት 400 ብር ወይ 300 ብር የምትቀበላችሁ አራጣ ስላንቺ ያላወራችሁ በጣም ብዙ ነገር አለ አትቀስቅሽኝ
በልጄ ደግሞ አትምጪ። አንቺ እንዳንቺ ወልጄሽ እንት ቤት አልከተትኩትም፣ ገደል አልከተትኩትም። አሁን ይሄን ስላት እንግዲህ ኢትዮጵያን እያመሰች ነው። ዛውና እኔ ለማስገደል አስገድኝ አለው። እኔ መሀል አዲስ አበባ ላይ በታክሲ መንቀሳቀስ ማክስ ማላረግ ሰው የኔ ጋሻ ጠበቃዬ ልንገርሽ፣ እኔ ማረለው ማንንም አይደለም፣ ጦር ማረለም ድንግል ማርያም እስካለች ድረስ እንዲችን የመንካታችን ጫፌን አትነኪኝም። ጫፌን ይቺ የጫፌን እንዲች አትነኪኝም እንጂ አንቺ እኮ እስካሁን እኔንም ልጄንም ልታስገድ የሞከርሽ ሴት ያጋንንት ፈረስ ነሽ እኮ። እንደፈለገ አጋንንት የሚያዝዝሽ የሚያሽከረክርሽ ሴት ነሽ ቴምር። እኔ እኮ አድርገሽልኝ እኮ አመሰግናለሁ ብያለሁ አይደል? ለምን 4 ዓመት ሙሉ እኔን ታሳድጃለሽ? የራስሽ ዩቲዩብ ክፈች፣ ቲክቶክ ክፈች፣ ፎሎ ያደርጉሻል፣ ሰብስክራይብ ያደርጉሻል። ባዛኝቱ እንዴ የሆነ ሰዓት ጸበል ስገባ ይኸው ባሏ ጥሏት ዶ ራሷ ልታጠፋ ነው ትላለች በየቲክቶኩ። ምን በወጣ ብዬ አንዴ ፖለቲካ ውስጥ ትገቢያለሽ፣ አንዴ ኧረ ባዛኝቷን አደርግሽ። አንቺ ሰው አይደለሽ እንዴ? ነገ እኮ ትሞቻለሽ። ምን ሆነሽ ነው? የሚቅለበለበው ምላስሽ እኮ ይታሰራል። የምትበጣጠሽበት ሀብት የሰው ላብ እኮ ይጠፋል። ያልሰረቀውን ዘበኛ ነው እቃውን ሽጦ የጠፋው ያልሽ እኮ ራስሽ ደብቀሽ ነው። የዘበኛ ብር እንኳን አከፊም በውርጭ ያደሩ አንቺ። እኔ እኮ እንዳልኩሽ ነው ታዋቂ ስለምታገኝብኝ ነው። አስበሽ ሂሳብሽን አወራርደሽ ነው የመጣሽው። ብዙ ካንቺ ጋር የተለያየበትን ደግሞ ታውቂዋለሽ። አልፈልግም ብዬ ጉድሽን ሸፍኜ ስለወጣው ነው እንደዚህ የምትገፋፊ። ጉድሽን ነው የምዘረግፍልሽ። እኔ አርፈሽ ትቀመጭ ይሻልሻል። ልጄን ደግሞ አታንሺ። የምበለው አላጣውም። የምበለው ባጣ ሰው ያደረገው ነገር ሲጀምር ይልሽ አንድ ነገር ልንገር፣ ሲጀምር ሰው ያደረገውን ነገር ማለት አደረኩ አይባል፣ ነውር ነው። በእኛ ሃይማኖት ቀኝ ሲሰጥ ግራ ሀይ ነው የሚለው። ነውር ነው አይባልም። ከዚህ በፊት ብለሽው ፈትፍተሽው እምቢ ብሎ አቅቶሽ አሁን ደግሞ 4 ዓመት ሙሉ አንድ ሰው ማሳደድ። አንድን የልጅ እናት ኢትዮጵያዊ እናት እኔ ብቻ አይደለሁም ገባሽ? ስንት ጀግና እናቶች አሉ እንደኔ እንዳንቺ ወልደው ሽንት ቤት የማይከቱ የማይቀብሩ ስንት ጀግና እናቶች አሉ። ልጆቻቸውን ብቻቸውን አረቄ እያወጡ የቀን ስራ እየሰሩ ቆሻሻ በየመንገዱ እየጠረጉ ሰው ቤት እየሰሩ አሳድገው ልጆቻቸውን ስንት ማረግ ያደረሱ ጀግና እናቶች አሉ። አንቺ ግን ቁጭ ብለሽ ገላሽን እየቸረቸሽ የኔ ልጅና እኔን ትሳደቢያለሽ። ቱርክ የኛ ቱርካዊ ኧረ እባክሽ አክብሬሽ ነው እንጂ ብዙ ጉድሽን ነው የማወጣው። አርፈሽ ብትቀመጭ ይሻልሻል። ስለዚህ የኢትዮጵያ ሕዝብ በሙሉ ይቺ ሴትዮ እኔም ልጅም አንድ ነገር ከሆነ እኛ ችግር የለውም። መሞት ካለብን እንሞታለን። በተራሰው መሞታችን ነው እንጂ ሞት ለማንም አይቀርም። ለሀገሬ ውለታ ሳሉ ለሀገሬ ደህና ነገር ሳልሰራ መሞቴ ነው እንጂ ሞት አይቀርም። ብታደርገው ከዚህች ሴትዮ ውጭ ምንም ጥላት የለኝም። እኔ ከሰው ጋር ተጣልቼ ማላቅ ሕዝብ ያውቃል። ልኮራረፍ እችላለሁ፣ የሆነ ነገር ላደርግ እችላለሁ። ግን እንደዚህ አይደል። ይቺ ሴትዮ ግን እንድታውቁ የምፈልገው ወገኖቼ በሙሉ በመላው ዓለም ያላችሁ ክርስቲያኖችም ሙስሊሞችም የትኛውም ወገኖቼ በሙሉ 4 ዓመት ሙሉ እኔን ለማስገደል እያሳደደች ያልተሳካላት ሴት ናት። አሁንም ሁሉ ጊዜ ሶሻል ሚዲያ ላይ ቫይራል አልወጣ ብላለች። ብዙ መረጃዎች ይደርሶኛል፣ ብዙ ዛቻዎች፣ ብዙ ስድቦች ነው ማስተናገድ። እግዚአብሔር ይመስገን ጉዳይ አይደለም። ግን እንደማችል ልንገርሽ ብዬ ነው። አርፈሽ ስራሽን ስሪ። ልጄን ደግሞ አታንሽ። ገባሽ? አታንሽ ልጄን አድርገሽ አታቂ። ከሰው የምትቀበይ ሴት ነሽ። አንድ ነገር አድርገሽ እጥፍ የምትቀበይ ሴት። ብዙ ጉድ ስላንቺ እኮ አውቃለሁ። ብዙ አሳልፌሻለሁ። 10 ወር በይው 10 ወር ሙሉ እንደ ክፉ ባል ስታንገበግብኝ ነበር። ብዙ ታይቴም አትገፋፊኝ፣ አዛኝቷን አትገፋፊኝ፣ እንዳወራ አታድርጊ። 10 ወር ሙሉ አንቺ ቤት ተቀምጬ ያሳልፍኳትን ነገር እንዳወራ አታድርጊ። ብታርፊ ነው የሚሻልሽ። እረፊ፣ ስራሽን ስሪ። መልካም እመኝልሻለሁ። እግዚአብሔር አምላክ ላይሽ ላይ ያለውን የክፋት አጋንን ታርቆ መልካም ነገር ይስጥሽ። ስማርት ነኝ ብለሻል አይደል? አንቺ ስማርት ነሽ። እኛ ፋራዎች ግን ሀገራችን ቀሚስ እየነገርን እንኖራለን። ቱርክ ምን ያደርግልኛል? እኔ ቱርክ አታስተዳድረኝ። የምመረው በሀገሬ ህግና ደንብ ነው። የሀገሬን እንትን አልባሳት ነው ለዓለም ማስተዋወቅ የምፈልገው። እኔ ቱርክ ምን ያደርግ? ተይው፣ አልፈልገውም። ተይው እናቴ። እኔ ቱርክ አልፈልግም። የቱርክን ነገር አልፈልግም። ብዙ ሀብታም መሆንም አልፈልግም። ጥቅመኛ መሆንም አልፈልግም። እንዲህ አንጨረጭራል ለካ ላቢ። አያችሁ መቤቴ። እኔ ቤተሰቦቼ ሚዲያ ላይ ስትወጡ የሚወዳችሁ ማለት የማይወዳችሁ ማለት እሱ በግድ ወደሚን ብዬ ማስገደድ ሰው አይደለም። ግን 100 ኮሜንት ክፉ ከተጻፈ ማለት ነው አስረግጬ የምነግራችሁ 80 የቴምር ነው። በጣም በተለያየ አካውንት ስትፈልግ በእስልምና ፕሮፋይል አድርጋ ስትፈልግ በክርስቲያን ፕሮፋይል አድርጋ ስትፈልግ ተለያየ ታረግና ፌክ አካውንት እየከፈለች 100 ክፉ ይጻፍ 80 በቀደም እንኳን ቲክቶክ ላይ
ገባ ገባ እያላችሁ ገቢ የቅድስት ሥላሴ ህንጻ ማሰሪያ የሚሆን ነው ምለው አሳያችኋለሁ የሚለው ላይ ማለት ነው። ይቺ የፋኖ ደጋፊ ናት፣ ለፋኖ እየሰበሰበች ነው እና መንግስት ይቺ ልጅ ከጀርባ መከታተል አለበት መገደል አለባት ብለሽ የጻፍሽ ሴት እኮ ነሽ። ብትዩ አይሳካም፣ ወደፊትም አይሳካልሽም እህቴ። ልቦና ግዢ። እኔ መቤካስ አልፈራም። ነግደኝ አቅም ካለሽ ለፍተሻል። ምንድነው መሞት ብርቅ አይደለም። በአሁን ሰዓት ወገኔ እየተሰቃያል። መሞት ምንድነው? መሞት ብርቅ አይደለም እኮ 4 አመት ሙሉ አይከብድም ወይ? የኔ ጥያቄ ለአቤ እንዴት እንዳቅበዘበዘሽ ያይሽ። ሰው ገሎ ሲደበቅ ደሙ እንዲያቅበዘብዘዋል ይባላል። ይቺ ጠብ አድርጌ በባዶ እግሬ እየተንገላተው የሰራዋት የበላሻት ላቤ አቅበዘበዘሽ። በሚሊዮን ቁርጥም አድርገሽ ላቤን በልተሻል። አልተናገርኩሽም። በራስሽ ጊዜ ግን እየገፋፋሽ ነው። በሚሊዮን የበላሽ ታውቂዋለሽ። እኔ አሁን ዩቲዩብ እየሰራው ነው። ገቢው ሙሉ ለሙሉ ለራሴ ነው አውቀዋለሁ። ያኔ 500 ሺህ 400 ሺህ 600 ሺህ በቀን ቪዲዮ እየተለቀቀ 10 ሺህ ብር 20 ሺህ ብር 5 ሺህ ብር ነው የምትሰጪኝ በወር። አሁን ግን ስንት ገቢ ያ ቪው አሁን ቢኖር ገቢ እንደማገኝ አውቀዋለሁ። በሚሊዮን የበላሽን ቴምር እኔ በላሽን ብዬ መች ተቀየምኩሽ? ክፉ አደረግሽልኝ መቻልኩኝ? ባለውለታ ያላት እኮ ነው ያልኩኝ። ግን ከእግዚአብሔር ነው። ካዋራ የሚያነሳ መድኃኒዓለም ነው። የወደቀን የሚያነሳ እግዚአብሔር ነው። አትበጣጠሽ። ያንቺ አይደለም። ገባሽ? ብጥስጥስ የሚያደርግ ነገር የለም። 5 ሺህ ብር ልከሽ እኮ ከዚህ በፊትም ተናግሬያለሁ። ያንን 5 ሺህ ብር ልከሽ ህዝብ እንደደገፈኝ አድርገሽ ማታ አጣልፈሽ የተቀበልሽ ሴትዮ እኮ ነሽ። ይቺ በጣም እሷ ካደረገችኝ አንዷ ናት። ብዙ አንገብግበሽኛል። ብዙ ሚስጥር አለኝ። ብዙ ያመኩት ነገር አለኝ። እኔ በደና ቀን በክፉ ቀን እንደ ጓደኛ እንደ ጥሩ ሰው ያወራሽን ሪከርድ አድርገሽ የምትይጀግናለሽ። እኔ ግን እንኳን ሪከርድ ምንም አላስብም። ያደረግሽኝን ነው እንጂ በአካል ያደረግሽኝን ነው እንጂ እንኳን ሪከርድ ምንም አላስብም። በስልክ እየደወልሽ እንዴት እንደምታንገበግብኝ የነበረው ነው እንጂ ሪከርድ እንዴት አስባለሁ? ተንኮል አላስብም። አዎ ያኔ አመስግኜ ቪዲዮ ሰርቻለሁ። ግድ ነው። አመስግነሽ ቪዲዮ ስሪ ያልሽኝም ራስሽ አመስግነሽኝ እኔ የኔ ያል እያደረኩልሽ እኮ ነው። ህዝብ ማወቅ አለበት። አመስግነሽ ቪዲዮ ስሪ ቴምር ለኔ መልካም ሰው ነው ብለሽ ቪዲዮ ስሪ ስትይ አሁንሽ ከድንግል ማርያም በታች እኮ አንቺ ነሽ የደረሽልኝ ብያለሁ። አሁንም አላልኩም ብያለሁ። ለምን እክዳለሁ? ትናንትና ባመሰገነበት አንደበቴ ዛሬማ ልክድሽ አልፈልግም። ካዲም አይደለሁም። ግን መልካም ሰዎች እንዲወራላቸው ደግሞ እንደማይፈልጉ ማወቅ አለብሽ። የሚያደርጉ ሰዎች ሁልጊዜም እንዲወራላቸው አይፈልጉም። የሚሰጡ የሚደግፉ ሰዎች ሁልጊዜም እንዲነገርላቸው አይፈልጉም። ሁልጊዜም ተማሪ ከነሱ አንድ ብር ሰጥተሽ እንደዚህ አድርጋልኛለች ቴምር ብለሽ እንደዚህ በምትይ ሰው ነሽ አንቺ። ግን እግዚአብሔር ያክብርሽ አድርገሽልኛል። አዎ ባለውለታዬ ነሽ። እጥፉን ግን ከፍዬሻለሁ። አትንበጻደቂ ነው። በየጥፍ ልጄን እያስለቀስኩ እየሄድኩኝ ስንከራተት ማንም እየሰደበኝ እየገፈጠረኝ እየተንከራተትኩ በሚሊዮን ቁጭ ብለሽ እግርሽን አወራርደሽ ብሬን በልተሻል። ከቻልሽ የልጅ እናት ነኝ መልሽልኝ። እንደው የነካካሽኝ አንቺ አይደለሽ? መልሽው። የሰው ላብ ምንም እንደማይጠቅም ነገ እንደምትሞች እያሰብሽ እንኳን ነገ ይህችን ሰርቼ ብድግስ ልሞት ይችላል። ሞትን እንደሚኖር መግደልን ብቻ ሳይሆን አንቺ ጉልበተኛ ሆነሽ ባለ ገንዘብ ሆነሽ እኔ ለማስገደል ስትሮጪ ከላይ ያለኩ ያለኩ መድኃኒዓለም እንደምትሞችም እያሰብሽ። ስለዚህ ያንቺ ላብ አይደለም ብጽድቅት እንዲህ አትንበጻደቂ። አንቺ እንደዚህ ያረኩ አድርገሽልኛል። አዎ ግን በጥፉ መልሽልሻለሁ። እኔ ነኝ የካስኩሽ። እድሜ ለኔ እንደው ማን ያቅሽ ነበር? ዛሬ ቲክቶክ ላይ ወጥተሽ እንድለፈልፍ ያደረኩሽ እኮ በእኔ ምክንያት ነው። እኔ አጀንዳው ነሽ ነው። ማንንም አያቅሽ። የሚያቅሽ ሰው የለም። ለምን ሌሎች እህት ወንድሞችን አምጥተሻል አሰራሻቸው? እነሱ እይታ ያላችሁማ ገንዘብ የላችሁም አያመጡም። ገባሽ? ስለዚህ በመላው ዓለም የምትገኙ ውድ ቤተሰቦቼ ሁላችሁም እንግዲህ ካጠፋው ይቅርታ። ሁላችሁም ይሄንን ቪዲዮ እንደውም ሪከርድ እያደረጋችሁ ብትይዙትም ደስ ይለኛል። ብሞትም ለመረጃ ይሆናል። 4 አመት ነው ዩቲዩብ ቻናል ከከፈትኩ ታሳስ ሲመጣ እንደዛ ነው መሰለኝ እንዳምላክ ፍቃድ 4 አመት ሙሉ እኔ ለማስገደል እየሮጠች ያለች ሴት ናት እቺ ሴትዮ። ሁላችሁም ይሄን ቪዲዮ ዳውንሎድ እያደረጋችሁ እንድትይዙት ፈልጋለሁ። ለክፉም ለደጉም። በርግጥ ሞት ለማንም አይቀርም። ምንም አሁን በዚህ ሰዓት ሞት የሚያስፈራ ሰው አይደለም። ምንም እግዚአብሔር ይመስገን። ስለዚህ የምንኖርበትን እነሱ ደግሞ እናንተ ወስዳችሁ ከኔ ምን አደረጋችኋት? አንቺ ምን አደረግሽልኝ ታዲያ? ለማንኛውም ሚሊዮን አስገቡኝ። ጥላትን እየሰሩ ማቃጠል ነው። ጥላት የሚያሳድዳችሁን ሰው ስራችሁን ብቻ ሰው ስራችሁን እየሰራችሁ እናንተ ያ ሰው ምን ሰራች ምን ለቀቀች ምን ይያለች አንጀቱ ረራና ጊዜ የለኝም። የልጅ እናት ነኝ እንደምታየው። ሁለተኛ ለመውለድ እያሰብኩ ነው። ዘሬ መተካት ፈልጋለሁ። ማርጀት የለብኝም ሳልወልድ እንዳላረጅ። ሁለተኛ ደግሞ ዘሬ መተካት ስለምፈልግ ኢትዮጵያ መራባት ስላለባት
እያሰብኩ ነው። ገብቶሻል? እንደዛ እያሰብኩ ስለሆነ ደግሞ የዛ የሚመጣው ልጅ ደግሞ የትምህርት ቤት የዳይፐሩ የምኑ ስላለ እኔ ካሁኑ እንደምታይ ዝግጅት ላይ ነኝ። አንቺ ቁጭ ብለሽ እመቤት እንደዚህ ከነ ልጅ ያያልሽ ይኸው ችግር የለውም። እግዚአብሔር ይስጥሽ። እንኳን አንቺ ኑሮሽ ረዳሽ እናቴ። የሚያደርግ ሰው ግን አያወራም። አንቺ እግዚአብሔር ይስጥሽ። ደግሞ ያማራስ በፍጹም አትጥሩ። መሬቱን ራሱ አፈሩን አልረገጥሽም። አታውቂው ምንም ጭራሽ አታውቂው ማለት ነው። ለማንኛውም ምንም ብትይ እመቤት ካሳን ይጠሯታል ብለሽ ከፈለግሽ ለምን ምንም ብትይ እግዚአብሔር የሰጠኝን ጸጋ ማንም አይገፍብኝም። ክብር ላዛኝታ፣ ክብር ለእመቤቴ። ጻፈን ለምን አገኝ ዘመድ የለሽ? በጣም እውነት እግዚአብሔር እኮ ይቅር በይኝ። እግዚአብሔር አምላክ ይቅር በይ ስለሆነ እውነት ዘመድ የለሽ ጸበል የሚወስድሽ ወይ ጸሎት የሚያደርግልሽ አስለፍልፎ ያወጣዋል። ይሄን የቅናት መንፈስ የቅናት መንፈስ። ለማንኛውም ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ እናመሰግናለን። እግዚአብሔር ያክብርልን። ሁላችሁም ይሄን መረጃ ያዙት። እኔም አንድ ነገር ቦም ብታመም እንኳን እሷ ነች ጉንፋኑ ራሱ ባዛይ ብታመም እውነት ሞቱት ተውት፣ ብታመም ራሱ እሷ ናት። እኔ ልጅ አንድ ነገር ቢሆን ታየው ኢትዮጵያ ላይ መንግስት የለም አስደፋሻለሁ ብለሻል አይደለ? ኧረ እግዚአብሔር ነው ጠባቂ መድኃኒዓለም ነው። ተይ እንዳትሸወጂ። ጉራሞራ ቀላቢው በሰው ተማምኜ አላውቅም። የድንግል ማርያም ልጅ ነው የሚጠብቀኝ። ማንቀላፋ አምላክ እንዳለኝ አታውቂም። ለማንኛውም እስካሁን አብራችሁ ስለነበራችሁ እናመሰግናለን። እንግዲህ ያው ቀሚስ ቸርቻሪ እንደመሆኔ መጠን ግዙ። ቀሚስ እየገዛ ቸርቻሪ አይደለም ያው ቀሚስ ቸርቻሪ ነኝ እንደምትመለከቱት። የምቸረችረው ቀሚስ ደግሞ እንድትገዙ ነው አለ። የተለያየ ሽፎኖች አሉ፣ የሀገር ባህል ልብሶች አሉ፣ ቅቤና ማር አለ፣ ሁሉም ነገር አለ። እንቸረችረዋለን በዓለም አቀፍ። አዎ ለማንኛውም አብራችሁ ስለነበራችሁ እናመሰግናለን። እግዚአብሔር ያክብርልን። ሀገራችን ኢትዮጵያን ሰላም ከእንደዚህ አይነት አጋንንት ያርቅልን። ሀገራችንን እንደነዚህ አይነት አጋንንት ሰዎች ናቸው ጥቂት ሰዎች ሀገርን የሚያተረማምሱ የሰው ደም የናፈቃችሁ ልክ እንደዚች ይች እኮ ቴምር እኮ አቅም ቢኖራት ማለት ነው ብቻ ደሜን ራሱ ተጠጣዋለች። ከመጠጣት ወደ ኋላ አትልም። ግን አቅም ጠፋ። የኔም መብርሃን እንዴት አሳልፋ ትሰጠኛለች? ቤተሰቦችን ምንም ብበድላት በስመ አብ ወልድ መንፈስ ቅዱስ። ስለዚህ ብታገኝ ደሜን ራሱ ቀርታ ነው የምትጠጣው። ያዝዛታል አጋንንቱ። እና ከዚህ በኋላ ከነካካሽኝ ያለሽን ጉድ ዝርግፍ አድርጌ ምን እንዳልሽኝ ምን እንደሆንኩኝ ለምን እንደወጣው ዘርግፌ ነው ማውጣት። ለኢትዮጵያ ሕዝብ አሳውቄ መሞት እፈልጋለሁ። አምቄ ይዤዋለሁ። እሺ ገብቶሻል? መብርሃን ነጥቃ ወጣኛለች ካንቺ። ነጥቃ ነው ያወጣች። አመለጠች። እመቤት ካሳ የለችም። ሽቀላ ቀረ ቁጭ ብሎ ብር ዶላር ማወራረድ ቀረ። ነቀው አወጣችኝ። እመቤቴ አይታ ዝም እንድበደልባት ልጇ እንድበደል ስላልፈለገች አወጣች። ይሄ ቪዲዮም ታይዋለሽ። መልካም ቃጠሎ። አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ሀገሬ ኢትዮጵያ ከፍ በይ። ከእንደነዚህ አይነት አውሬዎች ይጠብቅሽ።